ሰላም ቤተሰቦቼ እንዴት ናችሁ? በዛሬ ቪዲዮ ደግሞ ይዤላችሁ መጣሁት ስለ ፒቮት ቴብል ክፍል 2 ነው። በዛሬ ቪዲዮ የማሳያችሁ ከዚህ በፊት በክፍል 1 ስለ ፒቮት ቴብል ያየነው እንደ ኢንትሮዳክሽን ቀለል ያሉ ነገሮች ሳይሆን አሁን ደግሞ ትንሽ ከፍ ያለ ነገር ፎርማቲንግን የጠበቀ እያንዳንዱ ፎርማት የተሰራለት ኤቭሪቲንግ ቦታ ማለት ጽድት ያለ ፒቮት ቴብል ነው የምንሰራው። ከበፊቱ ትንሽ ከፍ ያለ ነገር አለው። እዚህ ጋር እንደምታዩት በጣም ጽድት ያለ ከዚህ ዳታ ጀነራላይዝ ተደርጎ የወጣ ዳታ ነው። ለዚህ ዳታ ይሄን የመሰለ ፒቮት ቴብል ሰርተናል ማለት ነው። እንግዲህ እንዴት አድርገን እንደዚህ አይነት ፒቮት ቴብል መስራት እንደምንችል ይሄን ፒቮት ቴብል እያየነው ሌላ በዚህ በኩል ሌላ መድገም ነው ማሳያችሁ ማለት ነው። ኦኬ እንበልና አሁን እዚህ ጋር ሴሌክት አድርገን እዚች ጋር ሴሌክት ካደረግን በኋላ ኢንሰርት ውስጥ እንገባለን። ኢንሰርት ውስጥ ከገባን በኋላ ከዛ ምን እናደርጋለን? ፒቮት ቴብል እና ሪኮመንድድ ፒቮት ቴብል የሚላሉ እዚህ አሁንኛ ፒቮት ቴብል የሚለውን ክሊክ እናደርግና እዚህ ጋር ሴሌክት ቴብል ሬንጅ ይላል። ባይ ዲፎልት እሱ ሴሌክት አድርጎልናል። ለምን ባይ ዲፎልት ሴሌክት አደረገልን? መጀመሪያ ወደ ኢንሰርት ከመሄዳችን በፊት እዚህ ጋር ሴሌክት አድርገን ወደዛ ስለሄድን ሙሉ ሴሌክት አድርጎልናል ማለት ነው። ኦኬ ሁለተኛ ጥያቄ ደግሞ መመለስ አለብን። choose where you want the pivot table report to be placed። ፒቮት ቴብሉን ማስቀመጥ የፈለገው የት ነው? ኒው ወርክሺት ላይ ነው ወይስ ኤግዚስቲንግ ወርክሺት ነው የሚለውን ትመርጣለህ። ኤግዚስቲንግ ወርክሺት ከሆነና ቦታውን ማወቅ ከፈለጋችሁ ለምሳሌ እዚሁ ላይ ከሆነ በዚህ ሳይድ እንዲያርግ እሰጣለሁ። ከዛ ኦኬ እለዋለሁ ማለት ነው። ኦኬ እንደዛ ካረግን ምን እንላለን? እዚህ ፒቮት ቴብል ላይ ዲፔንድ ስለምንሆን እያንዳንዱ ነገር እንየው። እዚህ ጋር እንደምታዩት ሴት ያለ ከሴት ቀጥሎ ኔም አለ። ይሄ ነገሮች ያሉት በሮ በኩል ነው ማለት ነው። ሲቲ ሮ ሲቲ ኔም እና ቶታል የሚል። ስለዚህ ሲቲ ምን እናደርግ እንውሰድ፣ ሲቲ ሮ ላይ እንውሰድ። ከዛም በኋላ ኔም እንደዚህ እንውሰድ። አስቡት ይሄ ነገራን ሲቲ ከዛ ምን ኔም። ኦኬ እንደዚህ ብናረግስ ወደ ላይ ብናወጣስ ኔም። አያችሁ ኔም እና ሲቲ እንደዛ ነው የሚሆነው። ግን እዚህ ጋር ምንድነው የሚለው ሲቲ እና ኔም ነው እንጂ ኔም እና ሲቲ አይደለም። ስለዚህ ይሄኛው በነበረበት እንመለስና ከዛም በኋላ ደግሞ እዚህ ጋር ምን አለ? ቶታል ማለት ቶስ እንደማለት ነው። ስለዚህ እዚህ ጋር እንደዚህ ያመጣናቸው አየ በዚህ መልኩ አስቀመጥ ነው ማለት ነው። ኦኬ እዚህ ጋር እንዳያችሁት ይሄ ነገር ትንሽ አንድ ላይ ጭምቅ ያለ ስለሆነ ይሄኛው ደግሞ ወደ ትክክለኛ ፎርማት እንቀይራለን። ይሄኛው ሴሌክት እንዳደርግና ዲዛይን ውስጥ ከገባን በኋላ እዚህ ጋር ምን ሪፖርት ሌአውት ውስጥ ገብተን ሾው ኢን ታቡላር ፎርም የሚለውን እንመርጣለን። አያችሁ ታቡላር ፎርም የሚለውን በምንመርጥበት ሰዓት በዚህ መልኩ አስተካክለው ይላል ማለት ሲቲ አዲስ አበባ ኔም ሰም ኦፍ ቶት የሚለውን በዚህ መልኩ አስቀምጦልናል ማለት ነው። ኦኬ እንዲህ ካስቀመጠልን በኋላ ደግሞ እኛ እዚህ ጋር ምን ማድረግ አለብን የሚለው ነው። እዚህ ጋር አዲስ አበባ ቶታል ብሎ ባህር ዳር ሐዋሳ ቶታል ምናምን ብሎ ያስቀምጣል። እነዛ ነገሮች እዚህ ጋር ስታዩት የለም። እሱን ነገር ስለማንፈልግ አሁን እዚህ ጋር ሆነን ይሄኛው ሴሌክት አድርገን ከዛም በኋላ ወዴት እንሄዳለን? ሳብ ቶታል የሚለው በጭራሽ አንፈልገው። ዱ ኖት ሾው ሳብ ቶታል የሚለው ክሊክ እናደርጋለን። አይ እሱን ክሊክ በምናደርግበት ሰዓት ሙሉ በሙሉ ከዚህ ያጠፍቷል፣ ከዚህ ማጠፍቶልናል። እሰይ ጨርሰናል ማለት ነው። ኦኬ እዚህ ጋር ደግሞ ግራንድ ቶታል የሚል ነገር አለ። አሁንም እዚህ ጋር ክሊክ እናደርግና ዲዛይኗ ኢኔብል አይደለች፣ ግራንድ ቶታል ላይ እንገባና ኦፍ ፎር ሮ እንደ ኮለመንስ የሚለው ክሊክ እናደርጋለን። እሱም አጠፍቶልናል ማለት ነው። ኦኬ እንዲህ ካደረግን በኋላ ደግሞ ሌላ የሚቀረን ምንድነው? እችኛው እንደምታዩት በዚህ ሳይድ እዚህ ጋር ምንም የለምና ምንም ነገር የለም። ስለዚህ እዚህ ጋር ሴሌክት እናደርግና ባይ ዘ ዌይ እዚህ ጋር ትልቁ ፖይንት ማወቅ አለባችሁ። ፒቮት ቴብል ላይ ክሊክ በምናደርግበት ሰዓት ፒቮት ቴብል ፊልዱ ኢኔብል ነው። ከፒቮት ቴብል ውጪ ደግሞ ክሊክ በምናደርግበት ሰዓት የፒቮት ቴብል ፊልዳችን ይጠፋል ማለት ነው። ስለዚህ እያንዳንዱ ነገር ማስተካከል በምንፈልግበት ሰዓት ማለትም ከፒቮት ቴብል ጋር ሪሌትድ የሆኑ ነገሮች ማንኛውም ነገር ማስተካከል በምትፈልጉበት ሰዓት ግዴታ ወደ ፒቮት ቴብላችሁ ትሄዱትና ፒቮት ቴብል ውስጥ ክሊክ ማድረግ ይኖርባችኋል። በዚህ እንደዚህ ማለት ነው። አያችሁ
ፒቮት ቴብል ውስጥ ክሊክ በማድረግበት ሰዓት ይሄኛው ነገር መጣ። ከዚህ ውጪ በሚወጣበት ሰዓት ፒቮት ቴብል ፊልድ ምን ያደርጋል? ይጠፋል ማለት ነው። ኦኬ አሁን እነዚህ ነገሮች ማጥፋት ከፈለኩ እዚህ ላይ ክሊክ አረኩ። እዚህ ከመጣው በኋላ እዚህ ጋር ምን አለ? ፒቮት ቴብል ስቶርስ እና አናላይዝ እና ዲዛይን የሚል ነገሮች አሉ። አሁን የምንገባው አናላይዝ የሚለው ውስጥ እንገባና እነዚህ ነገሮች ማጥፋት ፈለኩ። እዚህ ጋር ፊልድ ሊስት በተን እና ፊልድ እንደ ሄደር የሚለው ነገር አለ። ፊልድ ሄደርስ የሚል አለ። ስለዚህ እቺን ነገር ለማጥፋት በተኗን ይሄን በሚነካበት ሰዓት ይወት አያችሁ ጥፍት ታረጋት። ደግሜ ስነካ ደግሞ አመጣት ማለት ነው። ስለማንፈልግ እንዲህ ላድርግና ላጥፋ። ኦኬ እንዲህ አጠፋንና አስተካከል ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ቶታል ይላል። እዚህ ጋር ምንድነው የሚለው? ሰም ኦፍ ቶታል ይላል። ስለዚህ እሱን ለማስተካከል ደግሞ ምን እናደርጋለን? እዚህ ጋር መተን ደብል ክሊክ በማድረግ ሳይሆን ሮስል ሲቲና ምን አለ ኔማል። ስለዚህ እዚህ ጋር ልምጣና ክሊክ ላድርግ። ከዛ ቫልዩ ፊልድ ሴቲንግ የሚለውን ላድርግ ክሊክ ላድርግ። እዚህ ጋር ምን መጣየው? ሰም ኦፍ ቶታል የሚለውን እቺን ላጥፋትና ቶታል የሚለውን ልጻፍ። ከዛ ኦኬ ላድርግ። ይሄው ቶታል የሚለው መጥቷል ማለት ነው። ቀስ በቀስ ወደ ትክክለኛው እየተቀረብን ነው ማለት ነው። ኦኬ እዚህ ጋር ደግሞ ሌላ ነገር ምንድነው የሚቀረን? በዚህ መልኩ ፎርማት ማስያዝ ከፈለገን እዚህ ጋር እንምጣና ይሄኛውን ይሄኛውን ሴሌክት እናደርግና ከዛም በኋላ ሆም ውስጥ ከገባን በኋላ ምን እናደርግ? የተኛውን ንብረት ይሄ ይመስለኛል ይሄን ንብረት ከዛም በኋላ ይሄ እንደዚህ እናደርግ። ከዛም ቦልድ እናደርግ። ኦኬ ይሄው አልመሰለም? ትንሽ ጠቆር ያለ ነው ይመስለኛል። ይሄ እስቲ ጠቆር ያለው የተኛው ይሁን አይ ቲንክ ይሄ ይመስለኛል። ያ ይሄ ራሱ ነው። ከዛም በኋላ እነዚህም በዛው ልክ ከዛ ይሄንም ምን እናደርግ? እንደዚህ እናደርግና እንደዚህ እናደርግ። ከዛ ቦልድ እናደርግ። የመቀሌውም በዛው ልክ እንስራ። ኦኬ አያችሁ በዚህ መልኩ ሰራን ማለት ነው። እሺ እዚህ ጋር ሌላ የሚቀረን ነገር ደግሞ እዚህ ጋር እንደምታዩት ትንሽ እምር ብላለች። እቺኛው በጣም አምራለች። እቺኛው ግን ይቀርዋል። ኦኬ አሁንም እዚህ ጋር ራይት ክሊክ እናደርግና ዲዛይን ውስጥ ከገባን በኋላ ምን እናደርጋለን? ዲዛይን ውስጥ ከገባን በኋላ እነዚህ ነገሮች ይመጣሉ። ከዚህ ጋር ማች የሚሆነውን እንምረጥ። አይደለም ከዛ ጋር ኦኬ እቺኛው ነገር ሰራን ማለት ነው። ኦኬ ይሄኛው ካስተካከልን በዚህ መልኩ ጨርሰናል። አሁን ምንድነው የሚቀረን? እዚህ ጋር እንደምታዩት ኮማ አለ። ከ3 ዲጂት በኋላ ኮማ ያደርጋል። ሌላው ደግሞ ሲምቦል አለ፣ ዶላር ሲምቦል አለ። እሱን ለመጠቀም ደግሞ እዚህ ጋር እንምጣና ክሊክ እናርግበትና ቫልዩ ፊልድ ሴቲንግ የሚለው ውስጥ እንገባለን። ከዛም በኋላ እዚች ጋር ነምበር ፎርማት የሚለው እንነካልና ከዛ ከረንሲ የሚለው ሲምቦል ዶላር ተመርጣላችሁ ማለት ነው። ዶላር ከዛም በኋላ ዴሲማል ፕሌስ ከፈለጋችሁ ትሰጡታላችሁ። እኔ ለምሳሌ አሁን አልፈልግም። ከዛ ኦኬ እላለሁ። ሪዛልቱ ነው ይሄው። ሪዛልቱ በዚህ መልኩ ቀይሮልናል ማለት ነው። ሌላኛው ደግሞ እዚህ ጋር የራሱ የሆነ በላይን ከፋፍለውታል። እሱ ነገር ይቀረናል። ከዛም በኋላ እዚህ ጋር እዚሁ ክሊክ እናደርግና ከዛም በኋላ ምን እናደርጋለን? በአንድ ሮ እናደርግ። ይሄው ሮ ከፍለውታል። አሁን ምንድነው የሚቀረን? ኮሎመን ነው። ባንድድ ኮሎመን እናደርግ። ይሄው እንዲህ አድርገው አሳምሮታል ማለት ነው። እንግዲህ እንዲህ በማድረግ ጽድት ያለች ፒቮት ቴብል በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ ሰብስክራይብ ሼር በማድረግ ለጓደኞቻችሁ አደርሱ። የእናንተ አንድ ላይክ ለኔ ትልቅ ነገር ነውና ቪዲዮን ላይክ ብታደርጉ ኮሜንት አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።